በዚህ ፊልም መጀመሪያ ላይ ስለ አንድ የሁለተኛ ደረጃ ትምህርት ቤት በድምጽ ትረካ ይነገራል። ይህ ትምህርት ቤት ላለፉት 2 ዓመታት ጉልበተኝነትን ከስሩ ለማጥፋት ሽልማቶችን ሲቀበል ቆይቷል። በትምህርት ቤቱ ያለው ሁኔታ በጣም ሰላማዊ ይመስላል። ተማሪዎቹም በጣም ደስተኞች ናቸው። ነገር ግን ይህ ትምህርት ቤት ከውጭ እንደሚታየው በውስጡ ምንም ሰላም የለም። በዚያው ቅጽበት አንድ መኪና ትምህርት ቤት ውስጥ ገብቶ ቆመ። በሩን ለመክፈትም አንድ ልጅ ቀድሞ ተዘጋጅቶ ነበር። ከመኪናው ውስጥ ኪም የሚባል እጅግ በጣም ትዕቢተኛና ሀብታም ልጅ ወረደ። እሱ በትምህርት ቤቱ ውስጥ አንድም ሕግ የማያከብር ብቸኛው ተማሪ ነበር። በትምህርት ቤቱ ውስጥ ከጓደኞቹ ጋር በመሆን የሌሎችን ልጆች መብት የሚጋፋና የሚያጉላላ እሱ ብቻ ነበር። እሱና ጓደኞቹ ትምህርት ቤት እንደደረሱ ለረጅም ጊዜ ሲያስቸግሩት የነበረውን ዮሐን የተባለውን ልጅ ያዙት። የኪም ጓደኛ ራሱን እስኪስት ድረስ የዮሐንን አንገት ጨምድዶ ይዞት ነበር። በሚቀጥለው ቀን በኪም ትዕዛዝ ጓደኞቹ ዮሐንን ያዙትና ጨዋታ መጫወት ጀመሩ። በጨዋታው ዮሐን በተደጋጋሚ ይሸነፍ ነበር። በተሸነፈ ቁጥርም የኪም ጓደኛ የሆነችው ሴት በጥፊ ትመታው ነበር። የጥፊው ድምፅ ለመላው ትምህርት ቤቱ ይሰማ ነበር። ኪም ይህን ሁሉ የሚያደርገው ለራሱ ደስታ ብቻ ነበር። አሁን እሱ ይህን ሁሉ በግልጽ ሲያደርግ ለምን ትምህርት ቤቱ አያግደውም የሚል ጥያቄ ይፈጥርባችሁ ይሆናል። ማንም ሊያግደው ያልቻለበት ምክንያት የቤተሰቡ ግንኙነት በጣም ጠንካራ ስለሆነና ቤተሰቦቹ ለትምህርት ቤቱ የገንዘብ ድጋፍ ስላደረጉ ነው። በተጨማሪም አባቱ ፖሊስ ሲሆን እናቱ ደግሞ ጠበቃ ነበረች። በዚህ ምክንያት ማንም ምንም ሊለው አይችልም ነበር። ማንም ሊናገረው ቢሞክር ተደብድቦ ከትምህርት ቤት ይባረር ነበር። ከጥቂት ቀናት በኋላ ሃን የተባለች በጣም ቆንጆ መምህር ወደ ትምህርት ቤት መጣች። እሷ ለ3 ወራት ብቻ የተላከች እንግዳ መምህር ነበረች። ነገር ግን መምህር መሆን የልጅነት ህልሟ ስለነበር በትምህርት ቤቱ ቋሚ ሆና መቀጠር ትፈልጋለች። ቋሚ ለመሆንም ሁሉንም መምህራን በአክብሮት ታናግር ነበር። በስራቸውም ትረዳቸው ነበር። በዚያው ቅጽበት የትምህርት ቤቱ ዲን ሃንን አይቶ ብዙ ነገር ተናገረ። ሃን በትምህርት ቤቱ ቋሚ ሆና ለመቀጠር ስለምትፈልግ ዝም ብላ አለፈችው። ከዚያ በኋላ ወደ መጸዳጃ ቤት ሄደችና ለወንድሟ መልእክት በመላክ ንዴቷን አወጣች። ወንድሟ ፖሊስ ስለሆነ ሁሉንም ነገር ታካፍለው ነበር። ነገር ግን በወቅቱ ስራ ላይ ስለነበር መልእክቱን አላየውም። በዚያው ጊዜ 2 መምህራን ወደ መጸዳጃ ቤቱ መጡና በኪም ጉልበተኝነት ምክንያት ራሷን ስላጠፋች አንድ መምህር ማውራት ጀመሩ። አሁን ሃን የምትቀመጠው ያቺ መምህር ትቀመጥበት በነበረው ጠረጴዛ ላይ ነው። ሃን ግን ይህን አታውቅም ነበር። ከሁለቱ መምህራን አንዷ ሃን ደካማ ልብ ስላላትና ድንጋጤ ሊፈጥርባት ስለሚችል ይህንን ነገር እንዳታውቅ ተባባሉ። ነገር ግን ሃን ይህን ሰምታ ነበር። ወዲያውኑም ኢንተርኔት ላይ ስለዚያች መምህር አጣራች። በዚያው ቅጽበት ያቺ መምህር ለሃን ደወለችላት። ስልኳም እዚያው መጮህ ጀመረ። ሃን ከመጸዳጃ ቤት ወጣችና ዘፈን እየሰማች እንደሆነ በማስመሰል ምንም እንዳልሰማች ሆነች። ከዚያም መምህርቷ ሃንን አንድ አስፈላጊ ነገር ለመንገር ወደ አንድ ክፍል ወሰደቻት። እዚያም ኪምና ጓደኞቹ ለአንዲት አሮጊት ሴት ስድብ ሲሰጡ የሚያሳይ ቪዲዮ ያሳየቻት። ቪዲዮውን እያሳየቻት ስለ ኪም ነገረቻት። ቋሚ ሆና መቀጠል ከፈለገች አይንና ጆሮዋን ደፍና መኖር እንዳለባት፣ በተለይም ኪም ባለበት ቦታ ጥንቃቄ ማድረግ እንዳለባት ነገረቻት። በተጨማሪም በተማሪዎች መካከል ምንም አይነት ጸብ ቢፈጠር ጣልቃ እንዳትገባና ተማሪዎቹ ራሳቸው እንዲፈቱት መተው እንዳለባት መከረቻት። ሃን የመምህሯን ምክር ተቀብላ ወደ ቤቷ ሄደች። እቤት እንደደረሰችም ቦክስ በመለማመድ ንዴቷን በወንድሟ ላይ አወጣች። እዚህ ላይ ሃን ተራ ሴት ሳትሆን የቀድሞ የቦክስ ቻምፒዮን እንደነበረች እናያለን። ነገር ግን ቦክስ የሷ ፍላጎት አልነበረም። ፍላጎቷ መምህር መሆን ነበር። ስለዚህ ቦክስን ትታ መምህር ሆነች። በተጨማሪም አሁን አብራቸው የማትኖር አባት እንዳሏት እንረዳለን። አባቷ ለፖሊስ ትልቅ ክብር ነበራቸው። የምርጥ ዜጋ ሽልማትም አግኝተው ነበር። ነገር ግን ሰዎችን ለመርዳት ሲሉ ብዙ ዕዳ ውስጥ ገቡ። በዚህም ምክንያት ሃን የቤቱን ኃላፊነት ለመውሰድ ተገደደች። በዚህ የተነሳ በአባቷ ተናዳ ለብቻዋ መኖር ጀመረች። አሁን አባቷ በአንድ ምግብ ቤት ውስጥ ይሰራሉ። አልፎ አልፎም ሃንን ለመጠየቅ ይመጣሉ። ከሃን ጋር የነበረው ደግሞ ወንድሟ ሳይሆን ያጎቷ ልጅ ነው። ከጥቂት ጊዜ በኋላ ሃን ወደ ገበያ ስትሄድ እቤት ውስጥ አባቷ ለልጆች ሊያከፋፍሏቸው ያመጧቸውን የእንስሳት የፕላስቲክ ጭንብሎች አየች። ከነዚህም ውስጥ የድመት ጭንብል ወደደችና ለሙከራ አደረገችው። ወደ ገበያ ስትሄድ በቪዲዮው ላይ ያየቻትን በኪም የተሰደበችውን አሮጊት ሴት አየች። አሮጊቷ የሚበላ ነገር ትሸጥ ነበር። ሃን ታዝንላትና ገንዘብ ሰጥታት ያሉትን ነገሮች በሙሉ ገዛቻት። በሚቀጥለው ቀን ሃን ወደ ትምህርት ቤት ሄደች።
ይህ ልጆቹን ለማስተማር የመጀመሪያ ቀኗ ስለነበር በጣም ተደስታ ነበር። አስተምራ እንደጨረሰችና ትምህርት ቤቱ ሲለቀቅ ኪም በአንድ ተማሪ ጭንቅላት ላይ ጥቁር ፌስታል አጥልቆ ሲያስቸግረው አየች። ይህ ልጅ የዚያች አሮጊት ሴት የልጅ ልጅ የሆነው ቹል ነበር። ኪም ቹልን ሲያስጨንቀው ስታይ ልትረዳው አሰበች። ነገር ግን የመምህሯን ምክር አስታወሰችና ራሷን ገታች። በዚያው ቅጽበት ኪም ቹልን በኃይል ሊመታው ሲል ተመለከተች። ይህ ቹልን ክፉኛ ሊጎዳው ይችላል። ሃን ቹልን ለማዳን ስትል ሳታስበው በመሃል ገብታ እንደተሰናከለች በማስመሰል የኪምን እግር በቡጥ መታችው። እሷም ወደቀች። ሃን እንደወደቀች ኪም ፊት ሆን ብላ ያላደረገችውና በአጋጣሚ የተፈጠረ አስመሰለች። ከዚያም ሁሉም ጥፋት የቹል እንደሆነ አድርጋ ኪም ፊት ቹልን መቆጣት ጀመረች። ቆይታም ቹልን ከዚያ አባረረችው። ከዚያም ለኪም በጣም በፍቅርና በትህትና ጉዳት እንደደረሰበት ጠየቀችውና ሄደች። እሷ እንደሄደች ኪም ንዴቱን በጓደኞቹ ላይ አወጣ። በሚቀጥለው ቀን ቹል ሃንን ለማናገር ወደ ክፍል ጠራት። እርዳታም ጠየቃት። ካረዳችው ራሱን እንደሚያጠፋ ነገራት። ከጥቂት ቀናት በፊት ለፖሊስ አቤት ቢልም ምንም እርምጃ አልተወሰደም ነበር። ለትምህርት ቤቱ ርዕሰ መምህር ቢናገርም ትምህርት ቤት እንዲቀይር መከሩት። በዚህ ምክንያት ከሃን ውጪ የሚተማመንበት ሰው አልነበረውም። ሃን ይህን ስትሰማ እንዴት ልትረዳው እንደምትችል በልቡ አሰበች። እሷም ፈርታለች። ስራዋን ማዳን ትፈልጋለች። ሃንም የርዕሰ መምህሩን ምክር ሰምቶ ትምህርት ቤት እንዲቀይር መከረችው። ቹል ግን ትምህርት ቤት መልቀቅ ያለበት ጥፋቱ ምን እንደሆነ ጠየቀ። ሃን ግራ ስለገባት ቹልን ለመርዳት ያችን መምህር አማከረቻት። መምህሯ ግን ስለ ቹል ሳይሆን ስለ ራሷ እንድትጨነቅ መከረቻት። ሃን ንግግሩን አቋረጠች። በሚቀጥለው ቅጽበት መምህራኑ የኪም እናት ለትምህርት ቤቱ በሰጡት ሽልማት ምክንያት ግብዣ ላይ ነበሩ። ሃን በንዴት ኬኩን አልበላችውም፣ ግን ቤት ስትደርስ በራብ ምክንያት በላችው። ሃን ቦክስ በምትጫወትበት ጊዜ ልታቋርጥ ስትል አባቷ ያሏትን አስታወሰች። አባቷ የሱ ልጅ ስለሆነች በቀላሉ እጅ መስጠት እንደሌለባት ነግረዋት ነበር። ይህንን በማስታወስ ለኦንላይን ትምህርት ኮሚቴ በኪም ላይ ክስ አቀረበች። በሚቀጥለው ቀን ኪምን በፍቅር እያናገረችው ጉልበተኝነት እንዲያቆም ነገረችው። ኪም ተናዶ ሊመታት ሲል ራሱን ተቆጣጠረ። ሃን ሄደች። ወዲያውም አንድ ሰው ለትምህርት ኮሚቴው ሪፖርት እንዳደረገ በመምህራኑ ዘንድ ታወቀ። በዚህ ምክንያት ሌላ የቅንጦት መኪና ወደ ትምህርት ቤቱ መጣች። ሁሉም ሊያያት ተሰበሰበ። የመጣችው የኪም እናት ከጠበቃዋ ጋር ነበረች። ልጇ ላይ ያመለከተው ማን እንደሆነ ለማወቅ ነበር የመጣችው። ትምህርት ቤት እንደገባች መምህራኑን በንቀት ያመለከተውን ሰው ማንነት ጠየቀች። መምህራኑ ግን ማን እንደሆነ አያውቁም ነበር። የሴትየዋ ስድብ ሲበዛ ሃን ራሷን እንዳመለከተች ታምናለች። ኪም እና ቹል እያዩ ሃን ተንበርክካ ይቅርታ ጠየቀች። ሴትየዋም ሃን ከትምህርት ቤት እንድትባረር ለዲኑ ነገረችው። ነገር ግን ኪም ራሱ ሃንን ጉልበተኛ ሊያደርጋት ስለፈለገ ዲኑን እንዳያባረራት ነገረው። ትምህርት ካለቀ በኋላ ሃን ይህን ለወንድሟ ነገረችውና በኪም ላይ ክስ እንድትመሰርት ጠየቀችው። ወንድሟ ግን በቂ ማስረጃ ስለሌለ ቅጣት ማሰጠት ከባድ እንደሆነ ይነግራታል። እየተነጋገሩ ሲሄዱ የሃን አባት መንገድ ላይ ያገኟቸው። ሃንን ለማናገር ቢሞክሩም ሃን አልሰማ ትለዋለች። ሃን ወደ አንድ ካፌ ሄደች። ኪም ከጓደኞቹ ጋር እዚያው መጣ። ኪም በግድ ሃንን እቅፉ ላይ አስቀምጦ በሰው ፊት አዋረዳት። እንደገና እንደዚህ አይነት ስህተት ከሰራች እንደማይተዋት ዝቶ ሄደ። ሃን ወደ ቤት ስትሄድ ምን ጥፋት አጥፍቼ ነው ይህ ሁሉ የሚደርስብኝ ብላ አሰበች። ጥፋት እንዳልሰራችና ሆን ተብሎ እንደተጨቆነች ተረዳች። ይህን እያሰበች ሳለ መንገድ ላይ አንድ ሰው ያለ ምክንያት ሰደባት። ሃን ለጥያቄዎቿ መልስ ስላገኘች ያንን ሰው የመጀመሪያውን ትምህርት ሰጠችው። ከዚያም ኪምን ለማስተማር ኪም ጓደኞቹ ጋር ወደሚጫወትበት ሜዳ ሄደች። ኪም ከሌላ ቡድን ጋር ሲጣላ ሃን አጋጣሚውን በመጠቀም የድመት ጭንብል አድርጋ ኪምን በደንብ ደበደበችው። ፖሊስ እስኪመጣ ድረስ ደበደበችው። ፖሊስ ሲመጣ ግን ትታው ሄደች። ሊ የተባለ ልጅ ጭንብሎን ስታወልቅ አያት። ይህ ልጅ ከአባቷ ጋር በምግብ ቤቱ የሚሰራ ሲሆን ቦክስ ይለማመድ ነበር። ኪም እሱንም ያጉላላው ስለነበር ሊበቀለው ይፈልግ ነበር። በሚቀጥለው ቀን ሊ ትምህርት ቤት ውስጥ አንድ ሰው የድመት ጭንብል አድርጎ ኪምን እንደደበደበው ወሬ ነዛ። በዚህ ምክንያት ትምህርት ቤቱ በኪም ላይ ሳቀበት። ኪም ወደ ጠረጴዛው ሲሄድ የድመት ምስል ተስሎበት አየና ተናደደ። ሊ ከሃን አባት ጋር ቦክስ ሲለማመድ ሃን ልጃቸው እንደሆነች አወቀ። ኪም ንዴቱን ለመወጣት ከጓደኞቹ ጋር ሆኖ ቹልን እንደገና ልብሱን አስወልቆ ማዋረድ ጀመረ። ለራሱ ምግብ እንዲያመጣለት አዘዘው። ቹልም የሃን አባትና ሊ ወደሚሰሩበት ምግብ ቤት ሄደ። ኪምን ለመግደል ቢላዋ ይዞ ወጣ። ሊ ሲያየው አዘነለት። ሊ ለሃን ነገራት።
ሃን ኪም ቹልን እያጉላላው እንደሆነና ያ ኪምን የደበደበው ሰው እሷ እንደሆነች ነገረችው። ቹል ኪምን ለመግደል ሄደ። ነገር ግን እሱ ከመድረሱ በፊት ሃን እንደገና የድመት ጭንብል አድርጋ ኪምን ልትደበድበው ደረሰች። መጀመሪያ ኪም ሃንን ደበደባት። በኋላ ግን ሃን መደብደብ ጀመረች። በዚህ መሃል ቹል ቢላዋ ይዞ መጣ። ሃን ኪም ላይ ትንሽ ጉዳት ቢደርስበት እንኳን ቹልን እንደማይለቀው ስለምታውቅ በመሃል ገብታ ኪምን አዳነችው። ቢላዋውም የእሷን እጅ ወጋው። በሚቀጥለው ትዕይንት ሃን ሆስፒታል ውስጥ ነች። አባቷና ያጎቷ ልጅ መጡ። ያጎቷ ልጅ ለፖሊስ እንድትናገር ጠየቃት። ሃን ግን ፈቃደኛ አልሆነችም። ምክንያቱም ለፖሊስ ከነገረች ቹል ችግር ውስጥ ይገባል። ኪም ማን እንደደበደበው እያሰበ ነበር። በዚያው ጊዜ ተመሳሳይ የድመት ጭንብል ያደረገ ሌላ ሰው መጣ። ኪም ተናዶ ያንን ሰው ደበደበው። ሃን ከሆስፒታል ስትወጣ አባቷ ተደብድበው አየች። የድመት ጭንብል አድርጎ የመጣው ሰው አባቷ ነበሩ። ያንን በቀል ለመወጣት ሄደው ነበር፣ ነገር ግን አልተሳካላቸውም። ወደ ቤት ሲመለሱ ሃን በሐሳብ ወደ ኋላ ትሄዳለች። በብሔራዊ የቦክስ ሻምፒዮና ላይ ጥሩ እየተጫወተች ሆን ብላ ተሸንፋ ነበር። አባቷ በዕዳ ምክንያት ጂም ቤታቸውን ሊዘጉ ስለነበር አሰልጣኙ ጂም ቤቱን ለማዳን ጨዋታውን መሸነፍ እንዳለባት ነግሯት ነበር። አሁን አባቷ ይህንን ሁሉ ስለገባው ለሃን ነግረዋት ይቅርታ ጠየቁ። ሃን እንደተኛች መስላ ነበር፣ ግን እየሰማች ታለቅስ ነበር። በሚቀጥለው ቀን ትምህርት ቤት ውስጥ ኪም ጓደኞቹ ጋር ሆኖ ያንን የድመት ጭንብል ያደረገውን ትክክለኛ ሰው ይፈልግ ነበር። ሲያጣው ግራ ተጋባ። ያን ጊዜ ሃንን አያትና ኪምን ስትደበድበው የተጠቀመችበትን እንቅስቃሴ ስትሰራ አያት። ኪም ያ ሰው ሃን መሆኗን አረጋገጠ። ሃንን ክፍል ውስጥ ዘግቶ ሊያሰቃያት አስቦ ነበር። ድንገት የትምህርት ቤቱን ዓመታዊ በዓል ማስታወቂያ አየ። ሃን በዓመታዊ በዓሉ ቀን የቦክስ ውድድር እንዲያደርጉ ጠየቀችው። በጠቅላላው ትምህርት ቤት ፊት ያጣችውን ክብር ለማስመለስ ፈለገች። ሃን ቹል ትምህርት ቤት እንደለቀቀ አወቀች። ቤቱ ሄደችና አያቱን አገኘቻቸው። ቹል ጣራ ላይ ሆኖ ሊዘል ሲል አየችው። ሃን አቁማው ይቅርታ ጠየቀችው። ቹል ኪም ለምን እንደሚያስጨንቀው ነገራት። ኪም አያቱን ሲያስቸግር ቹል ኪምን ገፍትሮት ነበር። ከዚያን ጊዜ ጀምሮ ነበር ኪም ቹልን ማስጨነቅ የጀመረው። ሃን እንደገና እንደምትረዳው ቃል ገባችለት። ከጥቂት ቀናት በኋላ በትምህርት ቤቱ ዓመታዊ በዓል የቦክስ ውድድር ተዘጋጀ። ትምህርት ቤቱ በሁለት ተከፈለ። አንዱ ኪምን ሲደግፍ፣ ሌላው የድመት ጭንብል ያደረገውን ሰው ደገፈ። ኪም መጣና ከሃን ጋር ተጋጠመ። ሃን አሁንም የድመት ጭንብል አድርጋ ነበር። መጀመሪያ ኪም ሃንን ደበደባት። ሁሉም ከጭንብሉ በስተጀርባ ያለውን ሰው ለማወቅ ጓጉቶ ነበር። በውድድሩ መሃል ሃን ጭንብሏን አወለቀችው። ሁሉም ተደነቀ። ማንም ሃን ትሆናለች ብሎ አልገመተም ነበር። ከዚያ በኋላ ሃን ኪምን መደብደብ ጀመረች። ኪምን እስኪደክመው ደበደበችው። ከዚያም ወደ ቹል ወስዳ ይቅርታ እንዲጠይቅ አዘዘችው። ኪም በትዕቢት እምቢ አለ። ሃን አሸንፋ ቹልን ይዛ ወደ ፖሊስ ጣቢያ ሄደችና አመለከተች። በዚያው ጊዜ የኪም ሴት ጓደኛ መጣችና ኪም ሌሎችን ሲያጉላላ የሚያሳዩ ቪዲዮዎችን ለፖሊስ ሰጠች። በቂ ማስረጃ ስለተገኘ ፖሊስ ኪምን አሰረው። ሃን ለቹል የገባችው ቃል አከበረች። ከጥቂት ቀናት በኋላ ሃን ወደ ሌላ ትምህርት ቤት ሄደች። እዚያም መምህራኑ ቋሚ መሆን ከፈለገች ዓይንና ጆሮዋን ደፍና መኖር እንዳለባት መከሯት። ሃን ፈገግ ብላ ተስማማች። ፊልሙም በዚህ ያበቃል።